ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር። ስታቲስቲክስ ኤንድ ፕሮባቢሊቲ ዛሬ ሪቪው ኤክሰርሳይስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይዝ የመጀመሪያ ጥያቄ what does presenting and tabulating data mean? Data presentation is facilitating statistical analysis and illustrating the data using graphs and diagrams. Whereas tabulation of statistical data is putting data into statistical table. ስለዚህ ይሄኛው ሲምፕሊ ምን ቴብል ውስጥ ማስገባት ነው ማለት ነው። ታቡሌሽን ማለት ነው። ይሄኛው ዳታ ፕሬዘንቴሽኑ ግን ለአናሊሲስ ምቹ በሆነ መልኩ በሂስቶግራም ሊሆን ይችላል አመቻችተን የምናስቀምጥበት ነው። እንዲሁም በፓይ ቻርት። ሁለተኛ ጥያቄ the amount of money in ብር that 20 people have in their pocket are given below. እንግዲህ እዚህ ጋር የተደረደሩ ቁጥሮች አሉ ማለት ነው። የብር መጠን construct a frequency distribution table. እሺ ስለዚህ ምን እናርግ? amount of money እንበል መጀመሪያ ወይም amount of money ከዛስ ፍሪኩዌንሲ ምን ያህል እንደተደጋገመ ማለት ነው። ወይም ተመሳሳይ ገንዘብ ያላቸው ሰዎች ስንት እንደሆኑ የሚያሳየን ማለት ነው። ስለዚህ እናርግ እንግዲህ አሁን ከትንሽ ወደ ትልቅ እንደርድር። ከትንሽ ወደ ትልቅ እንግዲህ ከ1 እስከ 9 ነው። ተመልከቱት። ከ1 እስከ 9 ነው። ከዛ በላይ የለም ምንም ቁጥር። 1 2 3 4 ይሄ ነው። ከዚህ በኋላ ምን እንፈልግ? ድግግሞሹን ማየት። ድግግሞሹን እንይ እስኪ ስንቴ እንደተደጋገሙ። አንድን ብናይ አንድ ብቸኛ ናት እዚህ ጋር ተመልከቱ። ከዚህ ውጭ የለም። አንድ እንላለን እዚህ ጋር። ሁለትን ስንመርጥ እዚህ ጋር 1 2 አለ። ሌላ 2 እዚህ ጋር አለ፣ እዚህ ጋርም አለ 3፣ ሌላ ደግሞ እዚህ ጋር አለ። ስለዚህ 4 ሁለቶች አሉ ማለት ነው። 4 እንላለን እዚህ ጋር። እሺ ስለ 3 ደግሞ እናውራ። ስለ 3 እዚህ ጋር አለች፣ ሌላ እዚህ ጋር አለች። ከዚህ ውጭ የለም ማለት ነው። ስለዚህ 3 ስንት ጊዜ ነው የተጻፈው? 2 ጊዜ ነው የተጻፈው ማለት ነው። 2 ጊዜ። እሺ 4 እዚህ አለ። 4 እዚህ አለ። እዚህ ጋር 1 4 አለ። እዚህ ጋር ሌላ 4 አለ። ስንት ጊዜ? 2 ጊዜ። እዚች ጋርም እንዳለች ተመልከቱ። ስለዚህ በአጠቃላይ 3 ጊዜ ተጽፏል ማለት ነው። እሺ 5ን ደግሞ እንምረጥ። 5 እዚህ ጋር 1 ሌላ ደግሞ እዚህ ጋር 1። ስለዚህ ስንት ጊዜ? 2 ጊዜ ማለት ነው። 6 እዚህ አለ፣ እዚህም አለ፣ ሌላ ቦታ የለም። ስለዚህ እዚህ ጋር 2 ጊዜ እንበል። እሺ 7 አንዴ ብቻ ነው ያለው። ይኸው እዚህ ጋር 1 እንበል። 8ም አንዴ ብቻ ነው ያለው። ይኸው እዚህ ጋር ብቻ ማለት ነው። 9 4 ጊዜ እዚህ አለ፣ 2 3 4 9 4 ጊዜ ተጽፏል ማለት ነው። ስለዚህ በዚህ መልኩ ፍሪኩዌንሲ ዲስትሪቢዩሽን ቴብላችንን ማስቀመጥ እንችላለን ማለት ነው። ቢ what percent of the people have less than ብር 4? እንግዲህ ከ4 ብር በታች ያላቸው ሰዎች በፐርሰንት ምን ያህል ናቸው ነው የሚለን ማለት ነው። እሺ እንመልከት እስኪ። እንግዲህ 4 ብር እዚህ ጋር ነው። ከ4 ብር ያነሰ ያላቸው እነዚህ ናቸው ማለት ነው። እነዚህ ግሩፖች ናቸው። ስንት ሰው ማለት ነው? ተመልከቱ። እዚህ ጋር 1 ሰው አለ፣ እዚህ 4 ሰው አለ፣ እዚህ 2 ሰው አለ። በአጠቃላይ 7 ሰው ማለት ነው። 1 ሲደመር 4 ሲደመር 2 ስንት ይሆናል? ይሄ 7 ይሆናል። አጠቃላይ ደግሞ ስንት ሰው ነው ያለው? 20 ሰው ነው ያለው። 20 people። ምክንያቱም ደምሩት፣ ይሄንን ፍሪኩዌንሲውን ደምሩት። ይሄን እዚህ ድረስ ስትደምሩት 20 ታገኛላችሁ። ስለዚህ ፐርሰንቱን ለማግኘት 7 ኦቨር ስንት እንላለን ማለት ነው? ኦቨር 20 እንላለን። 7 ኦቨር 20። ይህ ምቹ ለማድረግ ያክል እንግዲህ ኦቨር 100 ነው።
ኦቨር 100 ነው ፐርሰንት። ይሄንን በ5 5ኛ ባበዛው 7 ሲባዛ በ5 35 ይሆናል። 20 ሲባዛ በ5 100 ይሆናል። ይሄ ደግሞ ምን ማለት ነው? 35% ማለት ነው። ስለዚህ ከ4 ብር በታች ያላቸው ሰዎች 35% ናቸው ማለት ነው። እንዲህ ብንባልስ 4 ብርና ከዛ በላይ ያላቸው 4 ብርና ከዛ በላይ ያላቸው ስንት ናቸው ብንባል አውቶማቲካሊ 65% ማለት እንችላለን ማለት ነው። ድሮ የሂስቶግራም ቱ ሪፕሬዘንት ዘዳታ ለዚህ ምን እንስራለት ማለት ነው። አሁን ሂስቶግራም እንስራለት። እስቲ ሂስቶግራም እንስራ። እሺ ያው ቨርቲካል ይኖረናል፣ ከዛ ሆሪዞንታል ይኖረናል ማለት ነው። ሆሪዞንታል እዚህ ያው ፍሪኩዌንሲ ነው የምናስቀምጠው ተባብለናል። እዚህ አማውንት ኦፍ መኒ ወይም ቪን በለው፣ ይሄንን አማውንት ኦፍ መኒ ማለት ነው። እሺ ፍሪኩዌንሲያችን እስከ 4 ነው። 1 2 3 4 እያልን እንሂድ። እንግዲህ እዚጋ 1 እዚህ 2 3 4 እንደገና አማውንት ኦፍ መኒውን ስናይ ደግሞ ከ1 እስከ 9 ነው። ከ1 እስከ 9 ነው። ስለዚህ እንደዚህ እናድርግ። እንግዲህ 1 ብር ያላቸው ስንት ናቸው? አንድ ሰው ብቻ ነው ያለው። ስለዚህ እዚች ጋር እንምጣናችን ደች እናርጋት። እንግዲህ ከዚች ጋር እንጀምር፣ ከዚች ጋር እንጀምር። እንደዚህ እናርግና እዚህ ጋር 1 እናስቀምጥ፣ 1 እናስቀምጥ። እሺ 2 ቁጥር ደግሞ 4 ጊዜ 2 ብር ያላቸው ሰዎች 4 ሰዎች አሉ። ስለዚህ ከዚህ እንነሳና እስከ የት እንሄዳለን? እስከ 4 ድረስ እንሄዳለን ማለት ነው። እስከ 4 ድረስ እንሄዳለን በዚህ መልኩ። ስለዚህ እዚች ጋር 2 እንጻፍ መሃል ላይ ማለት ነው። መሃል ላይ ሌላ 3 ብር ያላቸው 2 ሰዎች አሉ። 3 ብር ያላቸው 2 ሰዎች አሉ። ስለዚህ እስከ 2 ድረስ እንመጣለን እዚህ ማለት ነው። እንደዚህ እናድርግ። እዚች ጋር 3 እናስቀምጥ። ሌላ 4 ብር ያላቸው 3 ሰዎች አሉ። ስለዚህ እስከ 3 ድረስ እንመጣለን ማለት ነው። ከዚህ እስከ 3 እዚህ ጥፍ ብለን እንመጣለን እስከ ተወሰነ ድረስ። እዚህ ጋር ምን ትሆናለች? 4 ትሆናለች ማለት ነው። 4 ሌላ 5 ብር ያላቸው 2 ሰዎች አሉ። 2 ሰዎች አሉ። እዚህ ከዚህ ጋር እንድችንሳል ቺን 5 እናርጋት ማለት ነው። 5 እሺ 6 ብር ያላቸው 2 ሰዎች አሉ። 6 ብር ያላቸው 2 ሰዎች አሉ። ከዚህ ጋር እንደዚህ እንቀጥል። እንግዲህ ይሄ ምን ይሆናል? 6 ይሆናል ማለት ነው። 6 ሌላ 7 ብር ያለው አንድ ሰው አለ። 7 ብር ያለው አንድ ሰው አለ። ስለዚህ እዚህ ጋር መተን እንድች ይሄ 7 ይሆናል ማለት ነው። 8 ብር ያለውም አንድ ሰው አለ። እንደዚህ እናድርገው ይሄንን 8 ሌላ 9 ብር ያለው 4 ሰው አለ። ከዛ እንዲህ ላይ ይመጣል ማለት ነው። በዚህ መልኩ እስከ 4 ድረስ ከፍ ይላል። እቺን እንድች እናስቀምጥና እዚች ጋር 9 እናስቀምጣለን ማለት ነው። ስለዚህ ባጭሩ ሂስቶግራማችን ይሄንን ይመስላል ማለት ነው። ይሄን ይመስላል። እሺ በጥሩ መልኩ የተሳለ ነው። ይሄኛው ደግሞ ይሄንን ተመልከቱ። እንግዲህ ተመሳሳይ ነው። ይሄም እንግዲህ 1 ብር ያለው አንድ ሰው አለ። 2 ብር ያለው 4 ሰው አለ። 3 ብር ያላቸው 2 ሰዎች አሉ ማለት ነው። እስከ 2 ድረስ ስለሆነ 4 ብር ያላቸው 3 ሰዎች አሉ። ከፍታው እስከ 3 ድረስ ስለሆነ 5 ብር ያላቸው 2 ሰዎች አሉ። እንዲሁም 6 ብር ያላቸው 2 ሰዎች አሉ። 7 ብርና 8 ብር ያላቸው ደግሞ አንዳንድ ሰዎች አሉ። እዩ እስከ 1 ድረስ ብቻ ነው ከፍ ያለው። መጨረሻ ላይ 9 ብር ያላቸው 4 ሰዎች አሉ ማለት ነው። ሶስተኛ ጥያቄ a bag contains 9 balls distinguishable only by their colors. 4 are blue and 5 are red. You draw 1 ball and record their colors. What is the sample space? እንግዲህ ሳምፕል ስፔስ ማለት ያሉትን አማራጮች ወይም ፖሲብል አውትካሞች የያዘ ማለት ነው፣ ምንም ሳያስቀር። ስለዚህ ኤስ ኢዝ ኢኳልስ ቱ እንበል። ለመለየት እንዲያመቸን ብሉ ኳሶቹን ቢ1 ቢ2 ቢ3 እያልን እንደርድራቸው 4 ጊዜ ማለት ነው። ቢ1 ቢ2 ቢ3 ቢ4። አሁን የብሉን ጨረስን ማለት ነው። ወደ ሬዱ ደግሞ እንሂድ። ስለዚህ ሬድ 1 R2 R3 R4 R5። ስለዚህ ይሄ ምን ይሆናል ማለት ነው? ሳምፕል ስፔሳችን ይሆናል ማለት ነው። ቢ ኤክስፕረስ ዘ ኢቨንት ዛት ዘ ቦል ድሮን ኢዝ ሬድ አስ ኤ ሰብሴት ኦፍ ዘ ሳምፕል ስፔስ። ስለዚህ እዚህ ጋር ኤቨንት እንበል። እንግዲህ ይሄን ኤቨንት እንበል። ሬድ ነው እንግዲህ ስለ ሬድ ነው እያወራን ያለ ነው። ስለዚህ R1 R2 R3 R4
R5 ስለዚህ በዚህ መልኩ አስቀመጥን ማለት ነው። ይሄ ምን ኢምፕላይ ያደርጋል? ይሄ ኢምፕላይ የሚያደርገው ኤቨንታችን የሳምፕል ስፔሱ ምንድነው ማለት ነው? ሰብሴት እንደሆነ ያሳየናል ማለት ነው። አራተኛ a fair coin is tossed and a fair die is thrown. write down sample spaces እንግዲህ ሳንቲም ተወረወረ ወደ ላይ እንዲሁም ዳዩም ወደ ላይ ተወረወረ ማለት ነው። ፌር ነው ሚዛናዊ ናቸው ማለት ነው። ወደ ሆነ ሳይድ አያደሉም። እንግዲህ ስድስቱም ፌስ ተመሳሳይ ነው ማለት ነው። ለምኑ ለዳዩ እንደገና የኮይኑም ሁለቱም ፌስ ተመሳሳይ ነው፣ ወዴትም አያደላም። አሁን ሳምፕል ስፔሱን እንጻፍ። ለምኑ ለሳንቲሙ ማለት ነው። ይሄ በጣም ሲምፕል ነው። ሳምፕል ስፔስ ኢዝ ኢኳልስ ቱ እንግዲህ ወይ ሄድ ወይ ቴል ነው የሚሆነው ማለት ነው። ኮይን ወደ ላይ ስንወረውር ከዚህ ውጪ ምንም አይነት አውትካም የለውም። እሺ አሁን ደግሞ ለዳዩ እንደገና ሳምፕል ስፔሶቹን እናስቀምጥ። ኤስ ኢዝ ኢኳልስ ቱ እንበል እንግዲህ ከ1 እስከ 6 1 2 ስለዚህ አንድ ዳይን ወደ ላይ ብንወረውር ሊያርፍ የሚችለው ከነዚህ ከስድስቶቹ በአንደኛው በኩል ብቻ ይሆናል ማለት ነው። ያ ማለት ከላይ የሚያርፈው ከላይ የምናየው ቁጥር ከነዚህ ከስድስቱ አንዱ ይሆናል ማለት ነው። ከነዚህ ከስድስቱ አይወጣም ማለት ነው። ስለዚህ ምን ይሆናል? ሳምፕል ስፔሳችን ይሆናል። ሲ ኮምቢኔሽን ኦፍ ዚስ ኤክስፐሪመንትስ እንግዲህ የዚህ የኮምቢኔሽኖቹን ደግሞ ሳምፕል ስፔስ እናስቀምጥ። ኤስ ኢዝ ኢኳልስ ቱ እንበል እንግዲህ ሄድ እና ቴል ነው የምን የኮይን ማለት ነው። እንደገና የዳዩ ደግሞ 1 2 ይሄ ነው ያለን ሳምፕል ስፔስ ማለት ነው። የነዚህ ብዛት ስንት ነው? 2 ነው። የነዚህ ብዛት ስንት ነው? 6 ነው። ስለዚህ 2 ሲባዛ በ6 ስንት ይሆናል? 12። ስለዚህ 12 ኤሌመንት ኤክስፔክት እናደርጋለን ማለት ነው። ምን ውስጥ? ሳምፕል ስፔሱ ውስጥ። እሺ ከሄድ እንጀምር። ሄድ ኮይኑ ሄድ ሆኖ ዳዩ 1 ሊሆን ይችላል። በተመሳሳይ ኮይኑ ሄድ ሆኖ ዳዩ 2 ቁጥርን ሊያሳይ ይችላል ማለት ነው። እስከ 6 ድረስ እስከ 6 ይሄ አማራጭ አለን ማለት ነው። ኮይኑ ሄድ ሆኖ ዳዮቹ ከ1 እስከ 6 ካሉት ውስጥ አንዱን ሊሆኑ ይችላሉ ማለት ነው። ሌላ ቴል ሆኖ ኮይኑ ቴል ሆኖ በተመሳሳይ ዳዩ ደግሞ ከ1 እስከ 6 ካሉት ቁጥሮች ውስጥ አንደኛውን ሊይዝ ይችላል ማለት ነው። ስለዚህ ይሄ ይሆናል ማለት ነው። እንግዲህ ለሁለቱ ኮምቢኔሽኖች ሳምፕል ስፔሳችን ይሄን ይመስላል። ዲ ሌት ኤ ቢ ዘ ኤቨንት ዛት ሄድ ኢዝ ቶስድ። እንግዲህ ኤ ስለምንድን ነው የሚያወራው ማለት ነው? ስለ ሄድ ኢዝ ቶስድ፣ ስለ ሄድ ነው ማለት ነው። ለመያዝ እንዲያግዛችሁ ነው። ቢ ደግሞ ስለምንድን ነው? ኦድ ነምበር ስለዚህ ነው የሚያወራው ብለን እናስብ። ምክንያቱም ሌት ኤቢ ዘ ኤቨንት ዛት ሄድ ኢዝ ቶስድ ኤንድ ቢቢ ዘ ኤቨንት ዛት አን ኦድ ነምበር ኢዝ ስሮን። ስለዚህ በአጭሩ ኤ ሄድ፣ ቢ ደግሞ ምን ኦድ ነምበር ብለን እንያዝ። እሺ ካልኩሌት ዘ ፕሮባቢሊቲ ኦፍ ዘ ኦከረንስ ኦፍ ኤ ኤንድ ቢ ባይ ሪፈሪንግ ቱ ዘ ሳምፕል ስፔስ። እንግዲህ ከሳምፕል ስፔሳችን ላይ ሄድ እና ኦድ የተጣመሩበትን እንፈልጋለን ማለት ነው። ቀላል ነው፣ እንደዚህ ማድረግ እንችላለን። እንግዲህ ሄድ ኮማ 1 ይሄ አንድ ኢቨንት ነው። ሄድ ኮማ 3 ይሄ አንድ ኢቨንት ነው። ሌላኛው ሄድ ኮማ 5። ከዚህ ውጪ ምንም አይነት አማራጭ የለንም ማለት ነው። ምን ለማግኘት? ሄድና ኦድ ለማግኘት ከዚህ ውጪ ምንም አማራጭ የለንም ማለት ነው። ስለዚህ አሁን ምን እናርግ? የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? እንግዲህ ሄድ እና ኦድ የሚሰጠን ብዛቱ ስንት ነው? 3 ነው ማለት ነው። ስለዚህ 3 ኦቨር ቶታል ደግሞ ስንት ነው? ቶታል 12 ነው። 12 ይሄን ስናቃልለው ስንት ይሆናል? 1/4 ይሆናል ማለት ነው። ስለዚህ ሄድ እና
ኦድ የማግኘት ፕሮባቢሊቲያችን ስንት ይሆናል? 1/4 ይሆናል ማለት ነው። ይሄ 12 የመጣው ከምንድን ነው? ኮይኑን ቶስ ስናደርግ ሁለት አማራጭ አለን፣ ወይ ሄድ ወይ ቴል ሲባዛ ፌር ዳዩን ደግሞ ወደ ላይ ስንወረውር 6 አውትፑቶች አሉ፣ 6 አማራጭ። ይሄን ስናበዛው 12 ይመጣል ማለት ነው። ይሄ ቶታላችን ነው። ስለዚህ ፕሮባቢሊቲው ይሄ ይሆናል ማለት ነው። አሁን ወደ ሁለተኛው እንሂድ። እሺ ሁለተኛውን ለመስራት ደግሞ ካልኩሌት ዘ ፕሮባቢሊቲ ኦፍ ዘ ኦከረንስ ኦፍ ኤ ኦር ቢ ባይ ሪፈሪንግ ቱ ዘ ሳምፕል ስፔስ። አሁን የእያንዳንዱን ኤቨንት እስኪ እንጻፍ። የኤን እንውሰድ ለምሳሌ። ኤ ስለምንድን ነው የሚያወራው? ስለ ሄድ ነው የሚያወራው። ስለዚህ ሄድ ያለበትን በአጠቃላይ እንወስዳለን ማለት ነው እዚህ ውስጥ ካሉት። ስለዚህ ሄድ ያለባቸው እነዚህ በአጠቃላይ ይወሰዳሉ ማለት ነው። ሄድ ያለበት ስለዚህ ምን ይሆናል? ኤች ኮማ 1 ኤች ኮማ 2 ኤች ኮማ 3 ኤች ኮማ 4 ኤች ኮማ 5 ፋይናሊ ኤች ኮማ 6 ይኖረናል ማለት ነው። ይሄ የኤ ኤሌመንቶች ናቸው ማለት ነው። እነዚህ የኤ ኤሌመንቶች ናቸው። ከዚህ በኋላ ምን እናድርግ? ወደ ቢ ደግሞ እንሄዳለን። ቢ ደግሞ ስለ ኦድ ነምበር ነው የሚያወራው። ተመልከቱ፣ ኦድ ነምበር ኢዝ ስሮን፣ ስለዛ ነው የሚያወራው። ስለዚህ ቢ እንበል። ቢ ጋር ስንመጣ ደግሞ ስለ ኦድ ነምበር ስለሆነ እቺን እንወስዳለን፣ እዚህ ይሄንን እንወስዳለን። ይሄንን ሄድ ቴል አይመለከተንም፣ ስለ ኦድ ብቻ እያወራ ስለሆነ ማለት ነው። እነዚህን እንወስዳለን ማለት ነው። እነዚህን እሺ። ስለዚህ ሄድ ኮማ 1 ሌላስ ሄድ ኮማ 3 ሄድ ኮማ 5። አሁን የሄዱን ፓርት ጨረስን ማለት ነው። አሁን ደግሞ ወደ ቴይሉ እንሂድ። ቴል ኮማ 1 ቴል ኮማ 3 ቴል ኮማ ስንት 5 ይሆናል ማለት ነው። ይህንንም ጨረስን። አሁን ምን እናድርግ? እንግዲህ ኦር ማለት ሲደመር ነው ብያችሁ ነበር። ኦር ማለት ሲደመር ነው። እንግዲህ እንደዚህ እናድርጋ። ሁለቱም ጋር ያሉትን እናጥፋ። አንዱን እናጠፋለን ማለት ነው። ድግግሞሽ መኖር የለበትም። ሄድ 1 ሁለቱም ጋር አለ። ስለዚህ ይሄን እናጥፋው። ሄድ 3 ይሄው እዚህ ጋር አለ፣ እናጥፋው ይሄንን። ሌላ ምን አለ? ሄድ 5 ሁለቱም ጋር አለ፣ ይሄንን እናጥፋ። አሁን ምን አደረግን? ጨረስን ማለት ነው። ዩኒክ ነው፣ ሁሉ ምንም የሚመሳሰል ነገር የለም ማለት ነው። ስለዚህ ፕሮባቢሊቲያችንን መስራት እንችላለን ማለት ነው። አሁን ናው ፕሮባቢሊቲያችን ምን ይሆናል ማለት ነው? አሁን የዚህ ኤቨንት ፕሮባቢሊቲ የምንፈልገውን አውትፑት የሚሰጡን 9 ነው። በአጠቃላይ 9 ኦቨር ስንት 12 በ3 ስናቃልለው ይሄ 3/4 ይሆናል ማለት ነው። 3/4 ይሆናል። 1 2 3 4 5 6 7 8 9 ዩኒክ የሆኑ አውትካሞች አሉ የምንፈልጋቸው ማለት ነው። ኦቨር ቶታሉ ደግሞ ስንት ነው? 12 ነው። ስለዚህ 3/4 ይሆናል ሲቃለል ማለት ነው። አምስተኛ ጥያቄ ሪፈር ቱ ዘ ፎሎዊንግ ኢንፎርሜሽን ቱ አንሰር ዘ ኩዌስችንስ ዛት ፎሎ ፋይንድ ዘ ሚን ሚዲያን ሞድ ሬንጅ ቫሪያንስ ኤንድ ስታንዳርድ ዲቪዬሽን ፎር ዘ ሚን ቴምፕሬቸር ሪከርድድ ኦቨር ኤ 5 ዴይ ፔሪድ ላስት ዊንተር። እንግዲህ እዚህ ጋር የተሰጡ ዳታዎች አሉ። እነዚህ ዳታዎች ላይ ዲፔንድ ሆነን ከላይ ሚን፣ ሚዲያን፣ ሞድ፣ ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽኑን እንድንፈልግ ነው የተጠየቅነው ማለት ነው። ከሚን እንጀምር። ሚን እንግዲህ ዳታዎቹን እያንዳንዳቸውን መደመር 18 ሲደመር 22 ሲደመር 19 ሲደመር 25 ሲደመር 12 ለምን ማካፈል? ለአባላቱ ብዛት 1 2 3 4 5 ይሄን ለ5 እናካፍላለን ማለት ነው። ስለዚህ ይህን ስንደምረው ስንት ይመጣል? አጠቃላይ 96 ይመጣል። 96 ሲካፈል ለ5 ይሄ ስንት ይሆናል? 19.2 ይሆናል። 19.2 ይሆናል ማለት ነው። አሁን ቀላሉን እንስራ። እንግዲህ መጀመሪያ ቀላሉን እሺ። ቀጣይ ሚዲያኑን ለማግኘት ደግሞ ከትንሽ ወደ ትልቅ እንደርድረው። እሺ ትንሹ ማን ነው? 12 ነው። 12 ቀጥሎ 18 19 22 25 መሀል ላይ ያለው ማን ነው? መሀል ላይ ያለው 19 ነው። ስለዚህ ሚዲያን ስንት ይሆናል ማለት ነው? 19 ይሆናል ማለት ነው። 19 ይሆናል። ሞድ
ሞድ የተደጋገመ ቁጥር አለ የለም። ስለዚህ ኖ ሞድ እንላለን ማለት ነው። ኖ ሞድ። እንግዲህ ሲምፕሎቹን እንስራ። ቀጣይ ሬንጅ ማለት ደግሞ ምን ማለት ነው? ሬንጅ በትልቁና በትንሹ መካከል ያለ ልዩነት ማለት ነው። ትልቁ ማን ነው? 25 ነው። ተመልከቱ 25 ሲቀነስ ትንሹስ 12። ስለዚህ ሬንጅ ስንት ይሆናል ማለት ነው? ሬንጅ 13 ይሆናል ማለት ነው። ምክንያቱም ከ25 ላይ 12 ስንቀንስ 13 ስለምናገኝ። አሁን ቀጣይ ወደ ቫሪያንስ እና ስታንዳርድ ዲቪዬሽን እንሂድ። እሺ ቫሪያንስ እንፈልግ። እንግዲህ በእያንዳንዱ አባልና በሚኑ መካከል ያለውን ልዩነት እየወሰድን ስኩዌር እያደረግን እንደምንሰራ በደንብ ተነጋግረናል ማለት ነው ከዚህ በፊት። እሺ እንጀምር። እንግዲህ 18 ሲቀነስ 19.2 ስኩዌር ሲደመር 22 ሲቀነስ 19.2 ስኩዌር ሲደመር 19 ሲቀነስ 19.2 ዘሆል ስኩዌር ሲደመር 25 ሲቀነስ 19.2 ዘሆል ምን ስኩዌር ሲደመር መጨረሻ ላይ ደግሞ 12 ሲቀነስ 19.2 ስኩዌር። ይሄንን ለስንት ማካፈል? ለአባላቱ ብዛት። የአባላቱ ብዛት ደግሞ ስንት ነው? 5 ነው። 5 ይሆናል ማለት ነው። ይሄ ተመልከቱ እንግዲህ ከ18 ላይ 19.2 ስንቀንስ 1.2 ይሆናል። እሱን ስኩዌር ስናደርገው ደግሞ 1.44 ይሆናል። 1.44 ሲደመር ከ22 ላይ 19.2 ስንቀንስ 2.8 ይሆናል። 2.8ን ደግሞ ስኩዌር ስናደርገው 7.84 ይሆናል። እሺ ልጻፍላችሁ። ይሄ ኔጌቲቭ 1.2 ይሆናል። ኔጌቲቭ 1.2 ስኩዌር። ይሄኛውስ 2.8 ስኩዌር ይሆናል። እሺ ከ19 ላይ 19.2 ስንቀንስ ይሄ ስንት ይሆናል? ኔጌቲቭ 0.2 ይሆናል። ነገር ግን ምን መደረግ አለበት? ስኩዌር መደረግ አለበት። ከ25 ላይ 19.2 ስንቀንስ 5.8 ይሆናል። 5.8 ምን መደረግ አለበት? ስኩዌር መደረግ አለበት። እንደገና ፋይናሊ እዚህ ጋር ማይነስ 7.2 ይሆናል። እዚህ ጋር ልዩነቱ ማለት ነው። ይሄ ምን መደረግ አለበት? እንደገና ስኩዌር መደረግ አለበት ማለት ነው። ስለዚህ እነዚህን ስኩዌር ስናደርግ ምን እናገኛለን? 0.04 ሲደመር 33.64 ሲደመር 51.84 ሲካፈል ለስንት? ለ5 ሲካፈል ለ5 ይሆናል ማለት ነው። ይሄ ምናችን ነው? ቫሪያንሳችን ነው። ቫሪያንሳችን እዚህ እኩል ይሆናል። እንግዲህ የላይኛውን ስንደምር 94.8 እናገኛለን። ሲካፈል ለ5 ይሄ ስንት ይመጣል? 18.96 ይሆናል። እንግዲህ ይሄን ቫሪያንስ ካገኘን በኋላ ቀጥታ ስኩዌር ሩት ኦፍ ዘ ቫሪያንስ መውሰድ ይሆናል ማለት ነው ስታንዳርድ ዲቪዬሽኑን ለማግኘት። እዚህ ስታንዳርድ ዲቪዬሽን እኩል ይሆናል ስኩዌር ሩት ኦፍ 18.96 እንላለን ማለት ነው። እንግዲህ ይሄንን አፕሮክሲሜት አድርገን ስንት መውሰድ እንችላለን ማለት ነው? 4.35 ካልኩሌተር ተጠቀሙና አግኙት። 4.35 ይመጣል። ስድስተኛ ጥያቄ ፋይንድ ዘ ሚን ሚዲያን ሞድ ሬንጅ ቫሪያንስ ኤንድ ስታንዳርድ ዲቪዬሽን ኦፍ ዘ ስኮርስ ኦፍ አን ኤግዛም አውት ኦፍ 20% ሁዝ ዲስትሪቢዩሽን ኢዝ ጊቨን ኢን ዘ ቴብል ቢሎ። እንግዲህ እዚህ ቴብል ላይ ዲፔንድ ሆነን ከላይ የተጠየቅናቸውን እንመልሳለን ማለት ነው። ስለዚህ ከምን እንጀምር? ከሚን እንጀምር። ሚን ኢዝ ኢኳልስ ቱ 11 ስንት ጊዜ ነው የተደጋገመው? 6 ጊዜ። ስለዚህ 6 ሲባዛ በ11 እንላለን። ሲደመር 7 ሲባዛ በ12 እንደዚህ እያባዛን መሄድ ይሆናል ማለት ነው። እንደዚህ እያባዛን እንሄዳለን እስከ መጨረሻው። ኦኬ ሲደመር 5 ሲባዛ በ13 ሲደመር 7 ሲባዛ በ14 ሲደመር 3 ሲባዛ በ15 ሲደመር 2 ሲባዛ በ16። ይሄን ለስንት እናካፍል? ለተማሪው ብዛት ወይ ለውጤቱ ብዛት ማለት ነው። ስንት ነው? እስኪ እንየው። 6 እና 7 13 ላይ 5 ስንደምር 18 ይሆናል። 18 ላይ 7 25 ላይ 5 30 ይሆናል ማለት ነው። ስለዚህ ይሄንን ኦቨር 30 እንበለው። ኦቨር 30። እሺ
6 ሲባዛ በ11 66 ይሆናል። ሲደመር 7 ሲባዛ በ12 84 84 ሲደመር 5 ሲባዛ በ13 65 ይሆናል። 14 ሲባዛ በ7 98 ነው። ሲደመር 3 ሲባዛ በ15 45 ሲደመር 2 ሲባዛ በ16 32 ይሆናል ማለት ነው። ሲካፈል ለ30 ሲካፈል ለ30 ይህን ስንደምረው ከላይ ስንት ይመጣል? 390 ይሆናል። 390 ሲካፈል ለ30 ሲካፈል ለ30 ስለዚህ ከዚህ ላይ ሚናችን ስንት ይሆናል ማለት ነው? 13 ይሆናል ማለት ነው። 13 ይሆናል። ወደ ሌሎቹ እንሂድ። እሺ ሚዲያን ለመፈለግ ደግሞ ዳታችንን ከትንሽ ወደ ትልቅ መደርደር ነው። እንግዲህ እዚህ ጋር ተመልከቱ 11 12 13 14 15 16 ተብሎ ተደርድሯል። ስለዚህ ይሄ ምንድነው ማለት ነው? በትክክለኛ ኦርደር ነው ያለው ማለት ነው። አሁን የዳታው ብዛት 30 ስለሆነ ምንድነው የምናደርገው? የ15ኛውን እና የ16ኛውን ነው የምንወስደው ማለት ነው። 15ኛ እና 16ኛ ላይ ያለውን እንወስድና የሁለቱን አቬሬጅ እንወስዳለን ማለት ነው። ጥሩ እንጀምር እስኪ። ይሄ እዚህ ጋር ያለው የአባላት ብዛት 6 ነው። እዚህ ጋር ደግሞ ስንት ነው? 7 ነው። ስለዚህ ከዚህ እስከዚህ ድረስ ያለው የአባላት ብዛት ስንት ነው? 13 ነው ማለት ነው። እኛ ግን የምንፈልገው 15ኛ እና 16ኛውን ነው። እሺ እዚህ ስንመጣ ደግሞ እዚህ ጋር የአባላት ብዛት ስንት ነው? 5 ነው። ይሄ 5 ነው። ስለዚህ ይሄ 5 ከሆነ አጠቃላይ ከዚህ እስከዚህ ያለው የአባላት ብዛት ስንት ሆነ? 18 ሆነ ማለት ነው። 18 ሆነ። አሁን ተመልከቱ እንግዲህ እዚህ ጋር 12 13 ነው። እዚህ ድረስ 13 ነው። 14 15 16 17 18 እነዚህ አባላቶች በአጠቃላይ እዚህ ውስጥ ነው ያሉት ማለት ነው። እነዚህ 14ኛ አባል 15ኛ 16ኛ 17ኛ 18ኛ አባል 5 አባላቶች እዚህ ውስጥ ነው ያሉት ማለት ነው። ስለዚህ 15ኛ ላይ ያለውም 13 ይሆናል። 16ኛ ላይ ያለውም 13 ይሆናል። አቬሬጁን ስንወስድ 26 ሲካፈል ለ2 ይሆናል። ይሄ ስንት ይሆናል? 13 ይሆናል ማለት ነው። ስለዚህ ሚዲያናችን ስንት ይሆናል? 13 ይሆናል። 13 ይሆናል ማለት ነው። ከዚህ መጀመር ትችላላችሁ። ከዚህም ብንመጣ 2 5 7 12 ነው የምንፈልገው፣ ግን 15ኛ እና 16ኛውን ነው። ስለዚህ ከዚህ ሳይድም ብንመጣ 15ኛ እና 16ኛ እዚሁ ውስጥ ይሆናል ማለት ነው። ሌላ ሞድ ደግሞ በጣም የተደጋገመው ማን ነው የሚለውን ማየት ነው። ስለዚህ ፍሪኩዌንሲውን ስናይ ተመልከቱ። እዚህ ጋር 7 ጊዜ የተደገመ አለ፣ እዚህ ጋርም ደግሞ 7 ጊዜ የተደገመ አለ። ስለዚህ ሞዳችን 12 ኤንድ 14 ይሆናሉ ማለት ነው። 12 እና 14 በጣም ተደጋግመዋል ማለት ነው። ሬንጅ ከትልቁ ላይ ትንሹን መቀነስ ነው። ከትልቁ ላይ ትልቁ ማን ነው? እዚህ ጋር ተመልከቱ 16 ነው። ትንሹ ማን ነው? 11 ነው። እንግዲህ በሬንጅ ኬዝ ቫሊዩን ነው የምናየው። ስለ ፍሪኩዌንሲው ምንም የሚያገባን ነገር የለም። ስለዚህ 16 ሲቀነስ 11 ይሄ ስንት ይሆናል? 5 ይሆናል ማለት ነው። ስለዚህ ሬንጃችን 5 ነው። እሺ አሁን ወደ ቫሪያንስ እንሂድ። ቀጥታ ቫሪያንስ እኩል ይሆናል እንግዲህ በሚኑና በእያንዳንዱ ኤሌመንት መካከል ያለውን ልዩነት እንደምንወስድ እናውቃለን። ስለዚህ 11 ሲቀነስ 13 ምክንያቱም ሚናችን ስንት ስለሆነ 13 ስለሆነ ማለት ነው። ይሄን ስኩዌር እናድርገው። እንግዲህ እንደዚህ አይነት 6 አባላቶች ናቸው የሚኖሩን። ስለዚህ ይሄን በ6 ማብዛት አለብን። ሲደመር እንደገና ስለ 12 እናውራ። ስንት አለ? 7 አባላቶች አሉ ማለት ነው ከ12 ጋር የተያያዙ 7 ኢንቱ 12 ሲቀነስ 13 እንላለን። ሲደመር ስለ 13 ደግሞ የምናወራ ጊዜ ከሆነ 5 ጊዜ ተደጋግሟል። ስለዚህ 5 ሲባዛ 13 ሲቀነስ 13 ሲደመር እንግዲህ 14ን ደግሞ ስንወስድ 7 ጊዜ ተደጋግሟል። ስለዚህ 7 ሲባዛ በ14 ሲቀነስ 13 ሲደመር 15 ላይ ደግሞ ስንመጣ 3 ጊዜ ተደጋግሟል። ስለዚህ 3 ሲባዛ 15 ሲቀነስ 13 ሲደመር ስለ 16 የምናወራ ከሆነ 2 ጊዜ ተደጋግሟል። 2 ኢንቱ 16 ሲቀነስ 13 ይሄን ሁሉ ከሰራን በኋላ ለስንት እናካፍላለን ማለት ነው? ለአባላቱ ብዛት። የአባላቱ ብዛት ደግሞ 30 ነው። ስለዚህ ልብ አድርጎ ስኩዌር ይደረጋል። ይሄም ስኩዌር ይደረጋል። ይሄም ስኩዌር ይደረጋል ማለት ነው።
እሺ እነዚህን ቫሊዩ ስትሰሩ ስንት ታገኛላችሁ? አሁን የመጀመሪያውን እንውሰድ። እንግዲህ የመጀመሪያውን ከ11 ላይ 13 ስንደምር ስንት ይሆናል? -2 ይሆናል። -2ን ስኩዌር ስናደርገው ደግሞ 4 ይሆናል። ከ12 ላይ 13 ስንቀንስ -1 ይሆናል። ስኩዌር ስናደርገው 1 ይሆናል። እዚህ ጋር ይሄ 0 ነው የሚሆነው። 13 ሲቀነስ 13 0 ነው። እዚህ ጋር ሲሄ 1 ይሆናል። ከ14 ላይ 13 ስንቀንስ 1 ይሆናል። ስኩዌር ስናደርገው 1 ይሆናል። 15 ሲቀነስ 13 2 ይሆናል። 2ን ስኩዌር ስናደርገው ደግሞ 4 ይሆናል። ሌላ ከ16 ላይ 13 ስንቀንስ ስንት ይሆናል? 3 ስኩዌር ስናደርገው 9 ይሆናል ማለት ነው። 9 ይሆናል። እሺ ቫሪያንስ እኩል ይሆናል። እንግዲህ እዚህ ጋር ተመልከቱ። 6 ሲባዛ በ4 24 ይሆናል። እዚህ 7 ሲባዛ በ1 7 ይሆናል። ሲደመር እዚህ 5 ሲባዛ በ0 0 ነው። ሲደመር 7 ሲባዛ በ1 7 ሲደመር 4 ሲባዛ በ3 12 ሲደመር 2 ሲባዛ በ9 18 ሲካፈል ለስንት? ለ30 ሲካፈል ለ30 ማለት ነው። እንግዲህ ይሄን ደምሩት። ይሄን ስንደምረው ስንት እናገኛለን? 12 እና 18ን ስንደምር 30 እናገኛለን። 30 ላይ 24 ስንደምር 54 ይሆናል። 54 ላይ ደግሞ 14 ስንደምር 68 ይሆናል ማለት ነው። ይሄ ስንት ይሆናል? 68 ኦቨር 30 ይሄ ስንት ይመጣል? አፕሮክሲሜትሊ ይሄ ስንት ይሆናል? 2.27 ይሆናል ማለት ነው። ስለዚህ ቫሪያንሳችን ለዚህ ጥያቄ ስንት ይሆናል ማለት ነው? 2.27 ይሆናል ማለት ነው። 2.27 ስታንዳርድ ዲቪዬሽናችን ደግሞ ስኩዌር ሩት ኦፍ ዘ ቫሪያንስ ስለሆነ 2.27 ይሆናል ማለት ነው። 2.27 ይሆናል። ምናልባት አፕሮክሲሜት አድርገን ለማስቀመጥ ያክል 1.51 ይሆናል ማለት ነው። 1.51 ይሆናል። ሰባተኛ ጥያቄ which of the following is true ይለናል። ትሩ የሆነው የትኛው ነው የሚለን? the mean mode and median of a data cannot be equal ይላል። ይሄ ምንድነው? ፎልስ ነው የሚሆነው። ለምሳሌ ይሄን ውሰዱ። 5 5 5 5 ይሄን ብንወስድ ሚን ስንት ነው? ሚኑ 5 ነው። ሞዱም 5 ነው። ሚዲያኑም 5 ነው። ስለዚህ ፎልስ ይሆናል ማለት ነው። the range of a data cannot be a non-positive number ይሄ ምንድነው? ፎልስ ይሆናል። ለምሳሌ የዚህ ሬንጅ ፈልጉ። የዚህ ሬንጅ ምን ይሆናል? ሁሉም ተመሳሳይ ስለሆኑ ከትልቁ ላይ ትንሹን መቀነስ ማለት 5 ሲቀነስ 5 ማለት ነው። ይሄ ደግሞ ስንት ይሆናል? 0 ይሆናል። 0 ደግሞ ምንድነው? ነን ፖዘቲቭ ነው። ስለዚህ ፎልስ ይሆናል ማለት ነው። ሲ ላይ ደግሞ the sum of the deviations of each value of a population from the mean will always be 0 ይሄም በተደጋጋሚ አስጠንቅቄ ነግሬያቸዋለሁ ትሩ እንደሚሆን። መልሳችን ሲ ይሆናል ማለት ነው። ስምንተኛ ጥያቄ a fair die is rolled what is the probability that a 1 4 5 or 6 will be on the upper face እንግዲህ ቶታል ፖሲብል አውትፑታችን ምንድነው? አውትካማችን 1 2 3 4 5 6 ነው ለዳይ ማለት ነው። ቶታል ነምበሩ ስንት ይሆናል የዚህ ማለት ነው? ቶታል 6 ይሆናል ማለት ነው። የፈለግነው አውትፑት ደግሞ እኛ የፈለግነው አውትካም ቶታል ስንት ነው? 4 ነው። 1 2 3 4 ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? የፈለግነው አውትፑት ብዛቱ ስንት ነው? 4 ነው። ኦቨር ቶታሉ ደግሞ 6 ነው። ስለዚህ ይሄን በሁለት ስናቃልለው ስንት ይሆናል? 2/3 ይሆናል ማለት ነው። ስለዚህ በዚህ መልኩ ቀለል አድርገን መመለስ እንችላለን። ዘጠነኛ ጥያቄ a spinner is divided into 3 equal parts እንግዲህ ስፒነር ማለት ይሄ ነው። እንደዚህ የሚሽከረከር ማለት ነው። እንግዲህ እንደዚህ 3 እኩል ቦታ ተከፋፈለ ማለት ነው። ከዛስ 8 9 10 8 9 10 ይሄ ቁጥር ተጻፈበት። እሺ መጀመሪያ ላይ ምን ተጠየቅን? what is the probability of spinning an 8 on the spinner if you know the arrow landed on an even number እንግዲህ
8ን የማግኘት ፕሮባቢሊቲያችን ምን ያህል ነው? እርግጠኛ የሆነው ነገር ምን አለ ማለት ነው? ስፒን የሚያደርገው ነገር ኢቭን ቁጥር ላይ እንደሚያርፍ ካወቅን ነው የሚለን። እንግዲህ እንደዚህ የሚሽከረከር አለ ከዚህ ከመሃል ተነስቶ በዚህ መልኩ ማለት ነው። ይሄ የሚሽከረከረው ማለት ነው። ይሄ ወደዚህ ሮቴት ያደርጋል። ልክ ይህን ስናሽከረክረው ዞሮ 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 የሆነ ቦታ ያርፋል ማለት ነው። አሁን 8ን የማግኘት ፕሮባቢሊቲያችን 8 ላይ ይሄ ስፒን አድርጎ 8 ላይ የመምጣት ፕሮባቢሊቲው 1/3 እንደሆነ እናውቃለን። ምክንያቱም ቶታል ነምበሩ ስንት ነው? ቶታል ፖሲቢሊቲው 3 ነው። እኛ የፈለግነው ደግሞ 8 ነው። ስለዚህ 8 ላይ የማረፍ ፕሮባቢሊቲው ስንት ይሆናል? 1/3 ይሆናል። ጥያቄውን ግን ተመልከቱ። እዚህ ጋር የተሰጠ ኤክስትራ ኢንፎርሜሽን አለ። እዚህ ጋር ይሄ ያለ ኢቭን ነምበር ላይ እንደሚያርፍ እናውቃለን ይላል። ኢቭን ነምበር ላይ እንደሚያርፍ እርግጠኛ ሆነን እናውቃለን ይላል። ስለዚህ የሚያርፈው ወይ 8 ላይ ወይ ደግሞ 10 ላይ ነው ማለት ነው። ይሄ ያለን ወይ 8 ላይ ወይ 10 ላይ። ምክንያቱም ምን ይላል? ኢፍ ዩ ኖ ዘ አሮ ላንድድ ኦን አን ኢቭን ነምበር ስለሚል ማለት ነው። አሁን ሳምፕል ስፔሳችን ስንት ሆነ? 2 ብቻ ሆነ ማለት ነው። 2 ብቻ ሆነ። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? ፕሮባቢሊቲው የዚህ ምን ይሆናል? የምንፈልገው 8ን ነው። 1 ብቻ ናት ማለት ነው። ኦቨር ቶታሉ ስንት ነው? 2 ነው። ስለዚህ የዚህ ፕሮባቢሊቲ ስንት ይሆናል? 1/2 ይሆናል። በዚህ ኢንፎርሜሽን መሰረት ማለት ነው። ይሄ ኢንፎርሜሽን ባይኖር ኖሮ 8ን የማግኘት ፕሮባቢሊቲ ብንባል 1/3 ብቻ እንላለን ማለት ነው። እሺ ሁለተኛ ላይ ደግሞ what is the probability of spinning 9? አሁን ይሄ ተሽከርክሮ 9 ላይ የመምጣት ፕሮባቢሊቲው if ልብ አድርጉ if you know that the arrow landed on an odd number። እንግዲህ ተመልከቱ፣ አንድ እርግጠኛ ሆነን የምናውቀው ነገር ይሄን ነገር ስናሽከረክር እርግጠኛ ሆነን የምናውቀው ነገር ኦድ ነምበር ላይ እንደሚያርፍ እናውቀዋለን ማለት ነው። እንግዲህ ሳምፕል ስፔሱን እኒ ኦድ ማን ነው ያለው? 9 ብቻ ነው ያለው። ይሄው ይሄ ብቻ ነው ያለው ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? የምንፈልገው 9ን ነው። 9 1 ነው። ኦቨር ቶታል ሳምፕል ስፔሳችን ስንት ነው? 1 ነው። ስለዚህ ይሄን ስናካፍለው 1 ይሆናል። ይሄ ማለት ምን ማለት ነው? ሰርቴን ኤቨንት ነው ማለት ነው። በጣም እርግጠኛ የሆነ ኤቨንት ነው። ምክንያቱም ያሉት 8 9 10 ናቸው። ስፒን ሲያደርግ የሚያርፈው ኦድ ነምበር ላይ ነው ከተባለ ከ9 ውጪ ኦድ ስለሌለ እርግጠኛ ሆነን ምን ማለት እንችላለን? 9 ላይ ያርፋል ማለት እንችላለን ማለት ነው። ስለዚህ ይሄ ሰርቴን ኤቨንት ስለሆነ የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? 1 ይሆናል ማለት ነው። 10ኛ ጥያቄ a pair of dice is rolled። እንግዲህ 2 ዳይሶች ምን ተደረጉ ማለት ነው? ተወረወሩ ማለት ነው። እንግዲህ ይሄንን አሳይቻችኋለሁ። እንግዲህ ፖሲብል አውትካሙ ይሄ እንደሆነ አሳይቻችኋለሁ ከዚህ በፊት በነበሩ ጥያቄዎች ላይ። ይሄንን አንደግምም ማለት ነው። ቀጥታ ወደ ጥያቄው ነው የምንሄደው። find the probability that the product of the numbers on the upper face። እንግዲህ አሁን ስለ ፕሮዳክት ነው እያወራ ያለው ማለት ነው። አፐር ፌሱንም ነግሬያችኋለሁ። እንግዲህ ዳይሱ ወደ ላይ ሲወረወር መሬት ላይ ያርፋል። ከዛ የምናየው የትኛውን ነው ማለት ነው? ይሄ ከላይ ያለውን ፓርት ነው የምናየው ማለት ነው። ትኩረታችን የት ነው የሚሆነው? እዚህ ላይ እነዚህ ሁለቱን ቁጥሮች ማለት ነው። እሺ ፕሮዳክታቸው 1 የሚሆንበት ፕሮባቢሊቲ ይለናል። ፕሮዳክታቸው 1 የሚሆንበት ፕሮባቢሊቲ እንግዲህ ተመልከቱ፣ እዚህ ውስጥ ማየት ነው። ይሄን አጠቃላይ እዚህ ውስጥ ስንፈልግ እርስ በርስ ሲባዙ 1 የሚሰጠን ይሄ ብቻ ነው ማለት ነው። ይሄ ብቻ ያ ማለት እዚህ ላይ 1 ሲሆንና እዚህ ላይ 1 ሲሆን ማለት ነው። ይሄ ደግሞ የመሳካት እድሉ የዚህ ማለት ነው 1/36 ይሆናል። የዚህ ፕሮባቢሊቲ 1/36 ይሆናል ማለት ነው። ምክንያቱም ከዚህ ውጪ ምንም ነገር የለም። ከዚህ ውጪ ሲባዛ 1 ሊሰጠን የሚችል የለም ማለት ነው። 1 ሲባዛ በ2 2 ነው። 2 ሲባዛ በ2 4 ነው። ስለዚህ 1 ብቻ ይሆናል ማለት ነው። ስለዚህ 1/36 ምክንያቱም የነዚህ የፖሲብል አውትካሞቹ ቶታል ብዛት ስንት ነው? 36 ስለሆነ እኛ ደግሞ የምንፈልጋት አውትፑት 1 ብቻ ስለሆነች ፌቨሬብሏ የምንፈልጋት ማለት ናት 1/36 ይሆናል ማለት ነው። እሺ ሁለተኛ ላይ ፕሮዳክቱ ሌዛን 6 የሚሆንበትን ፈልጉ ይለናል። ፕሮዳክቱ ሌዛን 6 የሚሆንበትን ተመልከቱ። ይሄንን ከዚህ እንነሳ፣ እንደዚህ ከዚህ እዚህ እንምጣ፣ እዚህ እንድረስ፣ ከዛ ደግሞ በዚህ ጋር መተን እንደዚህ እንሂድ። እነዚህም ብናይ ፕሮዳክታቸው ሌዛን 6 ነው የሚሆነው። ተመልከቱ
ይሄን ስናይ 1 ሲባዛ በ5 1 ሲባዛ በ4 ይሄው ራሱ ነው። ይሄ 5 ሲባዛ በ1 4 ሲባዛ በ1 ሶ ይሄ በአጠቃላይ ምንድነው ማለት ነው ሌዛን 6 ነው። እዚች ጋር ስንመጣስ 2 ሲባዛ በ2 4 ነው። ከዚህ ውጭ ያሉት ግን 3 ሲባዛ በ2 6 ነው። 2 ሲባዛ በ3 6 ነው። ሌሎቹ እየተለቁ ነው የሚሄዱት ማለት ነው። ሶ የምንፈልጋቸው ኢቨንቶች እነዚህ ብቻ ይሆናሉ ማለት ነው እዚህ ውስጥ ያሉት። ሶ ብዛታቸው ስንት ነው እንቁጠራቸው እስቲ 1 2 3 4 5 6 7 8 9 10 ነው ማለት ነው። ስለዚህ የዚህ ፕሮባቢሊቲ 10 ኦቨር ቶታሉ ስንት ነው 36 ነው 36 ነው። ስለዚህ የዚህ ፕሮባቢሊቲ በ2 ስናቃልለው 5 ኦቨር 18ኛ ይሆናል ማለት ነው 5 ኦቨር 18። እሺ ሶስተኛ ላይ ደግሞ ፕሮዳክቱ ኦድ የሚሆንበትን የተጠየቅነው። አሁን ኦድ የሚሰጡንን እንመርጣለን ማለት ነው። እሺ እንግዲህ ይሄኛውን ሳይድ ስናይ ይሄ በ2 የተባዛ ስለሆነ ይሄን ምን ማድረግ እንችላለን ማስወገድ እንችላለን እንደዚህ። ምክንያቱም ኦድ የምናገኘው ኦድ በኦድ ሲባዛ ስለሆነ ማለት ነው። ይሄንንም እንደዚህ ማስወገድ እንችላለን 4 እንደገና እዚህ ጋር 6 አለ ይሄን ማስወገድ እንችላለን። እዚህ ስንመጣስ በ2 ነው የተባዛው ይሄንን እንደዚህ ማስወገድ እንችላለን። ይሄንንም እንደዚህ ማስወገድ እንችላለን። ይሄንንም እንደዚህ ማስወገድ እንችላለን ማለት ነው። ከዚህ ውጭ ምን እናደርጋለን የተቀሩትን መቁጠር ይሆናል ማለት ነው 1 2 3 4 5 6 7 8 9 ይሆናል ማለት ነው። 9 ፖሲቢሊቲዎች ናቸው ያሉት። ስለዚህ 9 ኦቨር ቶታሉ ደግሞ ስንት ነው? ቶታል 36 ነው 36። ስለዚህ በ9 ስናቃልሉ ይሄ ስንት ይሆናል? 1/4 ይሆናል ማለት ነው። ስለዚህ ኦድ የመሆን ፕሮባቢሊቲው ስንት ይሆናል? 1/4 ይሆናል ማለት ነው። አራተኛ ላይ ፕሮዳክቱ ግሬተር ዛን ኦር ኢኳል ቱ 15 ይለናል። ስለዚህ እነዚህን እንመርጣለን ማለት ነው። እንግዲህ ከ15 የሚበልጡ ወይም እኩል የሚሆኑትን ማለት ነው። እሺ እንጀምር ከቀላሉ። ይህንን የት ድረስ እንውሰድ? እዚህ ድረስ እንደዚህ ብንወስድ ተመልከቱ። ሁሉም ምንድን ነው ከ15 ይበልጣል ከዚህ ደግሞ እንደዚህ ብንመጣ እዚህ ጋር ግን ማለፍ አንችልም። እዚች ጋር እንመጣለን ማለት ነው። ከዚህ እንምጣ፣ ወደታችን እንውረድ። ከዚህ ደግሞ እዚህ እንምጣ፣ እዚህ እንደዚህ እንውረድ። በቃ ከዚህ ውጪ የትም መሄድ አንችልም ማለት ነው። እነዚህ ናቸው ያሉት አማራጮች። ምክንያቱም እዚህ ጋር 6 ሲባዛ በ2 12 ነው። እዚህ ጋርም በተመሳሳይ ማለት ነው። አሁን እዚህ ውስጥ ያሉትን እንቁጠር 1 2 3 4። ስለዚህ 4 እንበል። እዚህ ጋር ደግሞ ስንት አለን? 4 አለን። እዚህ ጋር 3፣ እዚህ ጋር ደግሞ 2 ማለት ነው። ስለዚህ 2 ሲደመር 3 ሲደመር 4 ሲደመር 4 ስንት ይሆናል? ይሄ 13 ይሆናል ማለት ነው። ስለዚህ የዚህ ፕሮባቢሊቲ እንግዲህ የምንፈልገውን አውትካም የምናገኘው 13 ጊዜ ነው። 13 ኦቨር ቶታሉ ደግሞ ስንት ነው? 36 ነው ማለት ነው። ስለዚህ የዚህ ፕሮባቢሊቲ ስንት ይሆናል ማለት ነው? 13 36ኛ ይሆናል ማለት ነው። ሌዛንቱ የሚሆንበት ይለናል እዚህ ጋር። እንግዲህ ሌዛንቱ የሚሆንበት አንድ አማራጭ ነው ያለን። እሱም ምንድነው? 1 ሲሆን ብቻ። ከዚህ ውጭ ምንም አይነት አማራጭ የለንም። ሚኒመሙ ቀጥሎ ማን ነው? 1 ሲባዛ በ2 ወይም 2 ሲባዛ በ1 ነው። እሱ ደግሞ 2 ነው የሚሆነው። ሌዛን 1 አይሆንም ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? የምንፈልገው አውትፑት 1 ነው ያለን ማለት ነው። ቶታሉ ደግሞ ስንት ነው? 36 ነው ማለት ነው። ስለዚህ ሌዛንቱ የሚሆንበት ፕሮባቢሊቲ 1/36ኛ ይሆናል ማለት ነው። 11ኛ ጥያቄ a card is drawn from a well shuffled pack of 52 cards. What is the probability of getting queen of club or king of hearts card? እንግዲህ አንድ ካርታ ውስጥ 52 ካርዶች እንዳሉ እናውቃለን። በአግባቡ ምን ተደርጓል? ተፈውዟል ማለት ነው። ተፈውዟል በአማርኛው እንደዛ ነው። እሺ አሁን ከዚህ ውስጥ አንድ ኩዊን ኦፍ ክለብ ወይም ኪንግስ ኦፍ ሀርትስ ካርድ የማግኘት ፕሮባቢሊቲያችን ምን ያህል ነው ነው የሚለን። እንግዲህ ኩዊን 4 አለን፣ ኪንግ 4 አለን። ኩዊን ኦፍ ክለብ ግን 1 ነው የሚኖረን ማለት ነው። እንደገና ኪንግ ኦፍ ሀርትስ ስንት ነው የሚኖረን? ልብ 1 ይኖረናል ማለት ነው። ስለዚህ ስንት ፖሲቢሊቲ ነው ያለን? 2 ነው ያለን ማለት ነው። 2 ፖሲቢሊቲ ነው ያለን። ስለዚህ የመጀመሪያው ምን ይሆናል? 1/52 ሲደመር ለምኑ ለኩዊን ኦፍ ክለብ ማለት ነው
አንድ ስለሆነ 1/52 ነው ያለን እድል የማግኘት። ሌላ ኪንግ ኦፍ ሃርትስ እሱ ደግሞ እንደገና 1/52 ነው። ከነዚህ ከ52ቶቹ ውስጥ አንድ ካርታ ስናወጣ ኩዊን ኦፍ ክለብ የመሆን እድሉ 1/52 ይሆናል ማለት ነው። ምክንያቱም ኩዊን ኦፍ ክለብ አንድ ብቻ ነው እዚህ ውስጥ ያለው። ሌላ ኪንግ ኦፍ ሃርትስ የማውጣት ደግሞ እድል እሱም 1/52 ነው። ምክንያቱም አንድ ካርታ ብቻ ነው እዚህ ውስጥ ያለው ማለት። ስለዚህ ፕሮባቢሊቲው በኦር ስለተያያዘ ኦር ማለት ደግሞ መደመር ነው ብያችኋለሁ። ይሄ ይሆናል ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? 2/52 ይሄን ስናቃልለው 1/26 ይሆናል ማለት ነው። ስለዚህ የዚህ ፕሮባቢሊቲ 1/26 ይሆናል ማለት ነው። 12ኛ ጥያቄ the points received from the first 7 games of a football club were respectively እነዚህ ተሰጥተዋል ማለት ነው። what must be the point in the 8th game to have a mean of 2 points? እንግዲህ በሰባት ጨዋታ እነዚህ ነጥቦች ተሰብስበዋል ማለት ነው። ስምንተኛው ምን ቢሆን ነው ሚኑ 2 የሚሆነው ነው የሚለን ማለት ነው ጥያቄው። እንደዚህ እናድርግ እንግዲህ ኢዚሊ መስራት ይቻላል፣ ግን ፕሮሲጀሩን እንከተል። 1 ሲደመር 3 ሲደመር 1 ሲደመር 3 ሲደመር 3 ሲደመር 1 ሲደመር 3 ይሄ ሰባቱ ነው ማለት ነው። አሁን ስምንተኛውን ስለማናቀው ምንን በለው ኤክስን በለው እሱም ኤክስ ሲደመር እንበል ማለት ነው። ስለዚህ ሲካፈል ለስንት የአባላቱ ብዛት አሁን 8 ሆኑ ማለት ነው። 8 ሆኑ። ስለዚህ እኩል ይሆናል ሚናችን ስንት ይሆናል ማለት ነው? አሁን 2 ይሆናል። ምክንያቱም ስምንተኛው ሲጨመር ሚኑ 2 እንዲሆን ስለተፈለገ እቺን ኤክስ እንበላት። እንግዲህ የእሷን ቫሊዩ ካልኩሌት እናደርጋለን ማለት ነው። እሺ ክሪስ ክሮስ እናብዛ፣ ሌሎቹን እንደምራቸው። 3 3 3 3 4 ጊዜ 3 አለን። 4 ጊዜ 3 12 ነው። 12 ላይ ደግሞ 3 ስንደምር 15 ይሆናል ማለት ነው። ስለዚህ ኤክስ ፕላስ 15 እኩል ይሆናል 8 ሲባዛ በ2 ይሄ ስንት ይሆናል? 16 ይሆናል ማለት ነው። ስለዚህ ከዚህ ላይ ለኤክስ ሶልቭ ብናደርግ 16 ሲቀነስ 15 ይሆናል። ኤክስ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል፣ በቀላሉ ቢ ይሆናል ማለት ነው። ሌላ እንዴት ማግኘት ትችላላችሁ? ሲምፕል በሆነ መልኩ ማለት ነው። ተመልከቱ አሁን እዚህ ጋር እነዚህ ሁለቱ ናቸው፣ 1 እና 3 ናቸው። የሁለቱ አቬሬጅ 2 ይሆናል። አጥፉት። 1 እና 3 አሉ እዚህ ጋር። የሁለቱ አቬሬጅ ስንት ይሆናል? 2 ይሆናል። አጥፉት ይሄንን፣ ምክንያቱም ይሄንን ሳቲስፋይ እያደረጉ ስለሆነ ማለት ነው። እዚህ ጋር ስንመጣ 3 እና 1 አሉ። የሁለቱ አቬሬጅ ስንት ይሆናል? 2 ይሆናል። አጥፉት ይሄንንም። እዚህ ስንመጣ ማቀረ 3 ቀረ ማለት ነው። 3 ላይ ማ ቢደመር ነው ሚናችን 2 የሚሆነው ብለን ስናስብ 1 ብንደምርበት ነው ማለት ነው። ስለዚህ ያ 8ኛ ላይ የሚመጣው የግድ 1 መሆን አለበት ማለት ነው። 13ኛ ጥያቄ ሪፈር ቱ ዘ ፍሪኩዌንሲ ዲስትሪቢዩሽን ቴብል ቢሎ ቱ አንሰር ኩዌስችንስ ዛት ፎሎውስ። እንግዲህ ይሄ ተሰጥቶናል። which of the following is true ነው የሚለን ማለት ነው። እሺ አሁን ከቀላሉ እንነሳ። ለምሳሌ ሞዱን ማየት እንችላለን። ሞድ በጣም የተደጋገመው 7 ጊዜ 6 ተደጋግሟል። 7 ጊዜ ደግሞ 4 ተደጋግሟል። ዘ ሞድ ኢዝ 9 ነው የሚለን። 9 ግን 6 ጊዜ ነው የተደጋገመው። ስለዚህ ይሄ ምን ይሆናል? ፎልስ ይሆናል ማለት ነው። ይሄ ፎልስ ይሆናል። ሌላ ሚዲያኑን ለማግኘት ደግሞ ፍሪኩዌንሲዎቹን መደመር አለብን። ሌላኛው ደግሞ ኦርደሩን ጠብቋል አልጠበቀም የሚለውን 2 3 4 5 6 9 ከትልቅ ወደ ትንሽ ነው። ምንም ችግር የለውም። ይሁን እሱ ምቹ ነው። እሺ እንደምር ፍሪኩዌንሲውን 7 ሲደመር 7 14 14 ላይ 6 ስንደምር 20 20 ላይ 10 ስንደምር 30 ይሆናል። 30 ከሆነ ደግሞ 15ኛ እና 16ኛ ላይ ያለው ሚዲያን ይሆናል ማለት ነው። 15ኛ እና 16ኛ ሲምፕሊ እንደዚህ አድርጉ። 30 ለ2 አካፍሉት 15 ይሆናል። ስለዚህ 15ኛ እና 16ኛ ላይ ያለው የሁለቱ አቬሬጅ ይሆናል ማለት ነው። ለምን? ኢቭን ስለሆነ የአባላቱ ብዛት ቁጥር። ስለዚህ 15ኛ የቱ ጋር ነው ያለው የሚለውን እንይ እስኪ። 2 ላይ 3 ስንደምር 5 5 ላይ 7 ስንደምር 12 ይሆናል። ስለዚህ እዚህ ድረስ ያለው ስንት ነው ማለት ነው? የአባላት ብዛት 12 ነው። ነገር ግን የምንፈልገው 15ኛ እና 16ኛ ነው። ልክ እዚህ ውስጥ ስንገባ እዚህ ስንደርስ ከ13 እስከ 17 ያሉት እዚሁ ውስጥ ይሆናሉ ማለት ነው። ስለዚህ 5 ሲደመር 5 ሲካፈል ለ2 ይሆናል። ስንት ይሆናል? ይሄ 5 ይሆናል። ተመልከቱ እዚህ ድረስ 12 ነው። 13 14 15 16
17 ድረስ እዚህ ውስጥ ነው የሚገኙት ማለት ነው እዚህ ውስጥ። ስለዚህ 15ኛውም 16ኛውም 5 ነው። 5 ሲደመር 5 10 ነው። ለ2 ስናካፍለው 5 ይሆናል ማለት ነው። ስለዚህ ሚዲያናችን 5 እንጂ 5.5 አይደለም ማለት ነው። አሁን ምን አደረግን ማለት ነው? 50-50 አሁን ምርጫ ቢሆንም 50-50 ወይ መልሱ ኤ ነው ወይ ደግሞ ዲ ነው የሚሆነው ማለት ነው። አሁን ሚኑን ካልኩሌት እናድርግ እስኪ። ሚን ካልኩሌት እናድርግ። እዚህ እኩል ይሆናል እንግዲህ እያባዛን መሄድ ነው። ይሄን ተነጋግረናል። 9 ሲባዛ በ6 54 ነው። ሲደመር 7 ሲባዛ በ6 42 ነው። 5 ሲባዛ በ5 25 ነው። ሲደመር 4 ሲባዛ በ7 28 ነው። ሲደመር 3 በ3 9 ሲደመር 2 በ2 4። ለአባላቱ ብዛት ማካፈል አለብን። የአባላቱ ብዛት ስንት ነው? 30 ነው ማለት ነው። 30 ነው። እንግዲህ ተመልከቱ፣ ይሄን ስንደምር ስንት እናገኛለን? 162 ይሆናል ሲካፈል ለ30። እንግዲህ ካልኩሌተር ተጠቀሙና አካፍሉት ይሄንን። ይሄ 5.4 ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው